ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያሰናዳነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የትንሳኤ በዓል በሰላም እንዲከበር የተቀናጀ የጸጥታ ተግባር እየተከናወነ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀ። የአካባቢውን ሰላም የማስከበር ተልዕኮውን አጠናክሮ መቀጠሉንም አስተዳደሩ አስታውቋል። አምሳሉ አሞኜ በጉዳዩ ላይ ተጨማሪ ዘገባ አለው። ኤርትራንና ሱዳንን በተከዜ ወንዝ አማካኝነት የሚዋሰነው የወልቃይት ጠገዴ ሰቲት ሁመራ ዞን የጸጥታ ኃይልና ማህበረሰብ የአካባቢውን ሰላም ከመጠበቅ ጎን ለጎን ለሀገር ሉዓላዊነት መከበር የበኩሉን ድርሻ እየተወጣ ይገኛል። አካባቢው የሀገር ዳር ድንበር ከመሆኑ ጋር ተያይዞ የጸጥታ ኃይሉና ማህበረሰቡ ብሔራዊና ሃይማኖታዊ በዓላትን የሚያከብሩት ሁሌም በከፍተኛ ዝግጁነት መሆኑ ተገልጿል። የዞኑ ፖሊስ መምሪያ ዋና አዛዥ ኮማንደር ወለላው ተገኘ እንደገለጹት የአካባቢው የጸጥታ ኃይል ከፌዴራል የጸጥታ አካላት ጋር በመቀናጀት የዞኑን ሰላም በተሟላ ሁኔታ ማስከበር ተችሏል ብለዋል። ሁለት ተግባሮች ናቸው ያሉንኛ። ሁለት ተግባሮች ምንድናቸው? አንደኛ ቦርደሮችን እንጠብቃለን። ቦርደሮች በተለይ ያለው ሁኔታ የውጭ ሀገር ያገናኘን ሱዳንና ኤርትራ ያገናኘንና በዚህ ደግሞ ትግራይ ያለው ሁኔታ ላይ ከተቀናጀ አጋር አካሎቻችንና ከፌዴራል መከላከያ ኃይላችንና ፌዴራል ፖሊስም በዘጠኙም ወረዳዎች 93 ቀበሌዎች አሉ። እነዚህ 93 ቀበሌዎች ከጽንፈኛ ከጠላት ውጭ ነፃ የሚንቀሳቀስበት ደረጃ ነው ያለው። ህዝቡም በተገቢ መንገድ የምናገለግልበት ደረጃ ነው ያለው። ኮማንደር ወለላው አያይዘውም የዞኑ ማህበረሰብ ህግ እንዲከበር ቁርጠኛ መሆኑን ጠቅሰው የትንሳኤ በዓልን አስመልክቶ ያልተገባ የዋጋ ጭማሪ እንዳይኖር የጸጥታ መዋቅሩና የዞኑ አስተዳደር ከፍተኛ ክትትል እያደረጉ መሆኑን ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ በርካታ ለወንጀለኛ አይደራደርም፣ ይጠቁማል። በርካታ በዚህን ሰዓት ላይ ደርሶ ህግ እንዲያስከብረት ይፈልጋልና ይህንን ቅድመ ዝግጅት ያደረግንበት ሁኔታዎች አሉና ያላግባብ ህዝቡ እንዳይበዘበዝ ገበያ ውስጥ ያለው ሁኔታ ላይ ስርዓት የሚኖርበትን ደረጃዎች ላይ ቅንጅት አድርገን ነው የምንሰራው። በየሰዓቱም ከፍተኛ አመራሮቹ እየገመገምን ጎደሎችን እያስተካከልን ቅንጅት ያለው ሁኔታ ባነው ጎደሎ የሚለውን ደረጃ የፖሊስ ነው፣ የመከላከያ ነው፣ የፌዴራል ፖሊስ ነው እንዲሁ ደግሞ የመንሻችን ነው የሚል ሳይሆን በጋራ በቲማችን ያለው ሁኔታ ነው። የ2018 ዓመተ ምህረት የትንሳኤ በዓል በሰላም እንዲከበር የዞኑ ፖሊስ አስፈላጊውን ዝግጅት ማድረጉን የገለጹት ዋና አዛዡ የስራ አፈጻጸሙም በየጊዜው እየተገመገመ እንደሚገኝ አመላክተዋል። ዓመት በዓል ለህዝቡ እንጂ አጠቃላይ ፖሊስ የዛኔ ጥንካሬ አድርጎ የሚውልበትን ደረጃ ውይይት ያደረግን ነው። አጭር ቼክሊስትም አውጥተናል፣ እቅዶችንም አውጥተናል። በቅዱ መሰረት ውይይት አድርገናል ማለት ነው። የ2018 የትንሳኤ በዓል በሰላም ማስከበር ቀድመ ዝግጅት አድርገን ኦሪየንቴሽንም ቼክሊስቶችንም አውጥተን እቅዶችን እየመራን ስለሆነ በየሰዓቱ ያለው ሁኔታ እየገመገምን የምንሄድበት ደረጃዎች መልእክት ማስተላለፍ ፈልጋለሁ። የዞኑ ማህበረሰብ ለአካባቢው ሰላም መረጋገጥ እያደረገው ያለውን አስተዋጽኦ አጠናክሮ እንዲቀጥልና አጠራጣሪ ሁኔታዎችን ሲመለከት ለጸጥታ አካላት ጥቆማ እንዲሰጥ ጥሪ ቀርቧል። የነዳጅ ሀብትን ለህገወጥ ተግባር በሚያውሉ አካላት ላይ ህጋዊ እርምጃ እየወሰደ መሆኑን የጎንደር ከተማ አስተዳደር ትራንስፖርትና ሎጂስቲክ መምሪያ አስታወቀ። ነዳጅን ለታለመለት ዓላማ ባለዋሉ የማደያ ባለቤቶች ላይ ቁጥጥር የተደረገ መሆኑንም የከተማ አስተዳደሩ ንግድና ገበያ ልማት መምሪያ ገልጿል። ደስታ ካሳ ዝርዝር ዘገባ አለው። የነዳጅ ሀብት አሁን ላይ ባጋጠመው ዓለም አቀፍ ችግር ምክንያት ያጠቃቀምና የህገ ወጥነት ችግሩ ገዝፏል። የነዳጅ ሀብትን በአግባቡ ተጠቅሞ የማገልገል ሂደት ምን ይመስላል ስንል የጠየቅናቸው ጎንደር ከተማ ነዋሪዎች በነዳጅ እጥረት ሰበብ ህገ ወጥ ተግባር እየተሰራ ነው ይላሉ። ግርማ መንግስት ይባላሉ። የጎንደር ከተማ ነዋሪ ነኝ። ከትራንስፖርት ጋር ተያይዞ አሁን እየተባባሰ የመጣ ቢሆንም ቀደም ሲል ጀምሮ የሚቀርቡ ነዳጆች በአግባቡ እየተከፋፈሉ እንዳልሆነና ታክሲዎችም ሆኑ ባጃጆች በየቦታው በሃይላንድ የመቅዳትና ህገወጥ መንገድ በከፍተኛ ዋጋ እየገዙ ያንን ደግሞ ተጠቃሚው ላይ የሚጥሉበት ሁኔታ እንደነበረ ይታወቃል። ዮሐንስ መሰረት ይባላል። የጎንደር ከተማ ነዋሪ ነኝ። አንዳንድ ቦታ ላይ ታክሲዎች ከተቀበሉ በኋላ አንደኛ የምንገዛው ነዳጅ በጭማሪ ነው በሚል ሰበብ ከማህበረሰቡ ላይ
ጭማሪ ያደርጋሉ። ያለን የነዳጅ ሀብት በተገቢው መንገድ በመጠቀም የሀገርን ኢኮኖሚ መገንባት ተገቢ ነው የሚሉት አስተያየት ሰጪዎቹ፣ ይሁን እንጂ ለህዝብ አገልግሎት ተብሎ የወጣው ነዳጅ በጥቁር ገበያ እየተሸጠ ለታለመለት ጉዳይ ሳይውል እየቀረ ይገኛልም ይላሉ። ነዳጅ እየተሸጠ ነው ያለ ከተማው ላይ ውስጥ ማለት ነው። የገባውም ነዳጅ በአግባቡ ለታክሲዎችም አንዳንዴ ገዝተውም እንደገና ሽጠው ተመልሰው ወረፋ የመያዝ ሁኔታዎች እንዳሉ ይወራል። የስነ ምግባር ችግር ያላቸው አሽከርካሪዎች ይኖራሉ፣ ነዳጅ ማደያ ባለቤቶች ይኖራሉ፣ የመንግስትም አካላት ይኖራሉ። የሚመለከተው አካል ዞሮ ተገቢውን ህግ ማስከበር ማድረግ ተገቢነት ያለው ይመስለኛል። በመንግስት ቀጥታ በታሪፍ ነዳጅ ለማያገኙት አካላት ነዳጁን የተቀበሉትን ነዳጅ ጨምረው ወይም የተወሰነ ሳንቲም ጨምረው ሳይለፉ ሰርተው ከሚያገኙት በላይ ከዛ ስለሚያገኙ ያንን ወደዛ በማድረግ ለህዝብ አገልግሎት እንዲውል የተደረገውን የመንግስቱን አሰራር ወደ ጎን በመተው ወይም ደግሞ የተሰጣቸውን ኃላፊነት ወደ ጎን በመተው ለጥቅማቸው ሲያደርጉት አንዳንድ ቦታ ላይ ታያለ። በከተማዋ የነዳጅ ሀብት ህገወጥ ለሆነ ተግባር መጋለጡን የጠቀሱት የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አለልኝ አይለው የነዳጅ ሀብቱ ለታለመለት ዓላማ እንዲውል ቁጥጥር እየተደረገ መሆኑን ተናግረዋል። ከዚህ ከተማ ውስጥ ብቻ ሳይሆን ዙሪያ ወረዳዎችም ቤንዚል ምን ሲያሰራጩ አብዛኞቹ ከማክሰኝት፣ ከትክል ድንጋይ፣ ከወገራ እና ከበረሃማ አካባቢዎችም ጭምር ወደ ከተማው ከዛ ከወረደ በኋላ ወደ ከተማው ገብቶ የሚሸጥበት እኛም በተጨባጭ ያገኘነው መረጃ ስላለ ርክክብ አድርገን ሽያጩንም ስለምንከታተል የኛ ኮታ አይደለም። ስለዚህ አሁን እያደረግን ያለነው አንደኛ ማደያ አካባቢ ስራ መስራት፣ ሁለተኛ ውጭ ላይ ያሉትን መቆጣጠር። ሙሉ በሙሉ ቀንሰነዋል ባይባልም ለማስተካከል ጥረት እየተደረገ ነው። በህገወጥ ተግባር ላይ እየተሳተፉ የሚገኙ አካላት ላይም ህጋዊ እርምጃ እየተወሰደባቸው እንደሚገኝ መምሪያ ኃላፊው ገልጸዋል። የኛም ማደያዎች እየቀነስ ነው መጣናል፣ ቁጥጥሩን አጥብቀነዋል ለማለት ነው እንጂ እኛም ላይ ገና ስራ የሚጠይቁ አሁንም እየሰራናቸው ያሉ ጥፋት ውስጥ ገብተው እርምጃ የወሰንባቸው አሉ። 3-4 ማደያዎች አሁን ታሽገው ነው ያሉ። ባለሙያ በቁጥጥር ስራ ውለን ምርመራ እየተጣራ ያለ እንትን አለ። እየታለበ እየተሸጠና ተመልሶ ወደ ማደያ ላይ ቆሞ የሚገኝበት ሁኔታ አለ። ይህን ለማጥራት ምንድነው እየተሰራ ያለው? አንደኛ ተሽከርካሪ ወደ 7 የሚደርሱ ሚኒባሶች አልበው ሽጠዋል የሚባል መረጃ ስለነበረ ትራንስፖርት እርምጃ ወስዷል። አሽከርካሪዎች ነዳጅ ቀድተው ማህበረሰቡን በተገቢው መንገድ እንዲያገለግሉ ትራፊክ ፖሊስና የትራንስፖርትና ሎጂስቲክ መምሪያ ባለሙያዎች በጋራ እየሰሩ መሆናቸውን የገለጹት ደግሞ የትራንስፖርትና ሎጂስቲክ መምሪያ ተወካይ ኃላፊ አቶ ሞላ ደርሶ ናቸው። ነዳጅ ተሰጧቸውም በተመደቡበት መስመር ላይ አገልግሎት የማይሰጡትን እየተከታተልን እርምጃ እየወሰድን ነው። ተሽከርካሪዎችን በሚያስፈልጉበት ሰዓት ሁሉን ቀን በትራንስፖርት መስመሮች መኪና አይገኝም። ለምሳሌ ማታ ላይ 9 ሰዓት በኋላ እስከ 12 ሰዓት ጠዋት ላይ እንዲሁም ደግሞ 6 ሰዓት ላይ እንዲንቀሳቀሱና ህብረተሰቡ እንዲያገለግሉ የማድረግ ስራ እንሰራለን። በተመደቡበት መስመር ነዳጅ ቀዱ በኋላ ባለመገኘታቸው ወደ 10 ተሽከርካሪዎች እርምጃ ተወስዶባቸዋል። አሁንም ክትትሉ በዛው ልክ የትራፊክ ፖሊስም ተቆጣጣሪ አካልም እየተከታተለን ያለ። የነዳጅ ሀብቱ ከህገ ወጥ ተግባር ወጥቶ ተገቢ ለሆነ አገልግሎት እንዲውል ማህበረሰቡ ትብብር ማድረግ እንዳለበትም ተገልጿል። በከተማ ግብርና ወተት ልማት ዘርፍ መሰማራታቸው ተጠቃሚ እንዳደረጋቸው በማዕከላዊ ጎንደር ዞን ቆላድባ ከተማ አስተዳደር የሚገኙ አርቢዎች ተናገሩ። ዘርፉ አዋጭ መሆኑን የተረዱ አልሚዎቹ ፍላጎትና ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የከተማ አስተዳደሩ አስታውቋል። ኃይሉ ማሞ ተጨማሪው ዘገባ ይነግረናል። በማዕከላዊ ጎንደር ዞን ቆላድባ ከተማ አቅራቢያ ነዋሪነታቸውን ያደረጉት አርሶ አደር መልካየው አርሰው ከሚያገኙት ምርት በተጨማሪ የወተት ላሞችን በማርባት የወተት ተዋጽኦን ለቤት ውስጥ ፍጆታ የመዋል የቆየ ልምድ አላቸው። አነስተኛ መጠን ያለው የወተት ምርት የሚሰጡ የሀገር ውስጥ ዝርያ ብዛት ያላቸው ላሞችን የማርባት ልምድ የነበራቸው አርሶ አደሩ ከብዛት ጥራት እንዲሉ አሁን ላይ ዝርያቸው የተሻሻሉና የተሻለ ምርት ሊያስገኙ የሚችሉ የወተት ላሞችን በማርባት ተጠቃሚ የሆኑ ነው። 2 ተባት ጥጆች ጋር 3-4 እንስት 3 ላም አሉ። እቺስ 8 ምናምን ትታለባለች። ያቺ ደግሞ እንደዚሁ 7ም 6ም ትታለብ። ያቺ ግን ጅል ናትኝ 4 እና 5 ሊትር በልጣ ማታውቅ። አጓቱ ወተቱ እበታቸው ጥፍጥፉ ጥጃው አሁን እነዚህን ሁለቱን አውጥቼ ብሸጣቸው ያመት ቀለቤን ይሰጡኛል። አንዲት ላም የሀበሻ ላም ብትታለብ ከ2 ሊትርና ከ3 ሊትር በላይ ምን ትሆናለች? እቺ እኮ ተበላች 8-9 ሊትር ትታለባለች። ተበላች እንዲያውም እንደዚህ ያሉ ላሞች እስከ 35 ሊትር 30 ሊትር ትታለባለች ብላ ያሳየችን ሰጥዩዋለች። በቆላድባ ከተማ አስተዳደር ልክ እንደ አርሶ አደር መልኬ ሁሉ ሌሎች በርካታ ግለሰቦችን በወተት ላም እርባታ ተሰማርተው ይገኛሉ። ዘርፉ በአንድ በኩል የቤተሰብ የአመጋገብ ስርዓትን ለማሻሻል ከሚሰጠው ጥቅም ባሻገር የኢኮኖሚ አቅማቸውን የሚያጠናክር መሆኑን ተጠቃሚዎቹ ነግረውናል።
ስሜ ማንደፍሮ ሞላ እባላለሁ። የመንግስት ሰራተኛ ነኝ። 2 ላሞ የሚታለቡ አሉ። እንደገና 2 እንስት ጥጆች አሉ። ከነሱ ጥቅም ማገኘው ያው ከደሞዝ በላይ አገኛለሁ። ከላሞች ወተት ጧት 12 ማታ 12 አልባለሁ። የጧቱን በወር 12 ሺህ ብር በላይ ይሸጣለሁ። የማታውን ያው ለልጆች ለኔ ያው ለአካባቢው የሚተርፈውን እርጎም ወገሚትም ምናምን ይሸጣለሁ። ወይዘሮ ሳራሽ ተገኘ እባላለሁ። ያው ከሰጠናቸው ከ6 በላይ እስከ 7 8 ይሰጣሉ። ለኛ ትልቅ ገቢ ነው ወተቱ። ያው ቢያንስ ወተቱ ቢቀርም ወደ ቅቤ ቀይረን እንጠቀማለን። ጥጆችን እየሸጥነ ለልጆቻችን መማሪያ እያደረግን ነው ያለ። በቆላ ድባ ከተማ አስተዳደር የወተት ልማት ዘርፍ አዋጭ መሆኑን ተረድተው በግላቸው ላሞችን ከሚያረቡ ግለሰቦች በተጨማሪ ብድርና የመስሪያ ቦታ ተመቻችቶላቸው 8 ኢንተርፕራይዞች በስራ ላይ ይገኛሉ። በከተማ አስተዳደሩ የሚገኙ ወጣቶች በወተት ልማት ዘርፍ ለመሰማራት እያሳዩት ካለው ፍላጎት በተጨማሪም ዘርፉ አዋጭ መሆኑን የተረዱ ድርጅቶች ቦታ ወስደው ወደ ስራ መግባታቸውን ነው የቆላ ድባ ከተማ አስተዳደር ከንቲባ አቶ ታምራት አስረሳኝ ያሳወቁት። መንግስት ኢኒሼቲቮች አኳያ የሌማት ትሩፋት ትኩረት ሰጥተን ከምንቀሳቀስባቸው እንደ ከተማ አንዱ የሌማት ትሩፋት ነው። ቀይ መስቀል ቦታ ሰጥተን ነው። ቀይ መስቀል አሁን እኛ ጋር እየሰራን ያለ በወተት ላሞችን አስገብቶ ለራሱ ለማህበሩ ለቀይ መስቀል ማህበር ምርት እያመረተ ያለበት ሁኔታ ነው ያለ። ሴቶችን በዛው ልክ እየተሰማሩ አሉ። ከሌማት ትሩፋት አኳያ እኛ ከተማ ላይ ትኩረት ሰጥተን ማህበረሰቡ የኑሮ ውድነትም አንድ እንቀርፍበታለን ያልነው አንዱ እሱ ነው። የምስራቅ ደንቢያና አካባቢው ከፍተኛ የሆነ የእንስሳት ሀብት ካላቸው የማዕከላዊ ጎንደር ዞን አካባቢዎች መካከል አንዱ መሆኑን የጠቀሱት የወረዳው እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ አንደበት ሰጫለው የወተት ላም ዝርያ ማሻሻል ላይ ትኩረት ተሰጥቶ እየተሰራ መሆኑን አመላክተዋል። 31 የቅጥር ቀበሌና 5 የከተማ ቀበሌዎች አሉን። በእነዚህ ውስጥ እንግዲህ ወደ 137,000 አካባቢ የሚጠጋ የዳልጋ ከብት እንስሳት ሀብት ያለው ባለጸጋ ወረዳ ነው። አርሶ አደራችን ከእንስሳት ሀብት ልማቱ ተጠቃሚ እንዲሆን ወተትና የወተት ተዋጽኦ ምርታቸውን ለገበያ እንዲያቀርቡ የገበያ ትስስር ስራ ይሰራል። ያ ብቻ አይደለም። የወተት ላሞችን ዝርያ በማሻሻል ወደ 525 አካባቢ እስካሁን ድረስ ተዳቅሏል ማለት ነው። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ።